ከስጋና ከደም ጋር ግንኙነት የለው። ከስጋና ደም ጋር ግንኙነት አለው የሚሏቸውን ሰዎች ሲምፕል ጥያቄ ጠይቋቸው። በምድር ላይ ያለ ህዝብ በሙሉ የሚያምንም የማያምነውንም ጣዖት የሚያመልከውንም የማያመልከውንም ሁሉንም የአብርሃም ዘር ማለት እንችላለን ወይ ብላችሁ ጠይቋቸው። አይ አይደለም ይላሉ። የስጋ ጉዳይ ቢሆን ኖሮ ስጋን የመልበስ ጉዳይ ቢሆን ኖሮ በምድር ላይ ያለ ህዝብ በሙሉ የለበሰው ስጋና ደም አብርሃም የለበሰው ስጋና ደም ነው። ምንም ልዩነት የለውም። ስለዚህ አብርሃም ዘር መባል ይችሉ ነበር በስጋ ቢሆን ኖሮ። የአብርሃም ዘር ማለት የስጋን ጉዳይ የሚያሳይ ቢሆን ኖሮ በምድር ላይ ያለ ህዝብ በሙሉ የአብርሃም ዘር መባል ይችል ነበር፣ የዳዊት ዘር መባል ይችል ነበር። ግን የአብርሃም ዘር የምንለው ተስፋ የተሰጠውን ዘር ስለሆነ እግዚአብሔር ይመስገን ያ ተስፋ የሰጠው ዘር ነው የአብርሃም ዘር የሚባለው። ደግሞ የአብርሃም ዘር መባል የሚችለው እና ክርስቶስ ነው የእግዚአብሔር ልጅ ስለሆነ በስጋው የእግዚአብሔር ልጅ ስለሆነ የአብርሃም ዘር ይባላል። እኛ ደግሞ በእምነት በክርስቶስ ኢየሱስ ተጠምቀን ክርስቶስን በመልበስ የእግዚአብሔር ልጆች ስለምንሆን እኛም የአብርሃም ዘር ተባለ።